ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን ሰነበታችሁ? የአባቴ ብሩካን የሰማይ አምላክ እግዚአብሔር ለዘለዓለም የተባረከና የተመሰገነ ይሁን። ለመድኃኒታችን ለእግዚአብሔር ክብር ይሁን። በቃለ ወንጌል የቴሌቪዥን አገልግሎት የሚዘጋጀውን አገልግሎት እንጀምራለን። የዘላለም አምላክ እግዚአብሔር የተባረከ ይሁን። ክብር ለንጉሳችን ይሁን። ዛሬ ለየት ያለ መልእክት ይዤላችሁ መጥቻለሁ። ክብር ለእግዚአብሔር ይሁን። በሶስተኛ ዮሐንስ መልእክት ላይ መሰረት ያደረገ የሊደርሺፕ ትምህርት ነው ያዘጋጀሁላችሁ ማለት ነው። ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን ሰነበታችሁ? የአባቴ ብሩካን የሰማይ አምላክ እግዚአብሔር ለዘለዓለም የተባረከና የተመሰገነ ይሁን። ለመድኃኒታችን ለእግዚአብሔር ክብር ይሁን። በቃለ ወንጌል የቴሌቪዥን አገልግሎት የሚዘጋጀውን አገልግሎት እንጀምራለን። የዘላለም አምላክ እግዚአብሔር የተባረከ ይሁን። ክብር ለንጉሳችን ይሁን። ዛሬ ለየት ያለ መልእክት ይዤላችሁ መጥቻለሁ። ክብር ለእግዚአብሔር ይሁን። በሶስተኛ ዮሐንስ መልእክት ላይ መሰረት ያደረገ የሊደርሺፕ ትምህርት ነው ያዘጋጀሁላችሁ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ይሄ በተለያየ ደረጃ ቤተክርስቲያንን በመምራት ሀገርን በመምራት እንዲሁም ደግሞ ቤተሰብን በመምራት ላሉ ሁሉ የሚጠቅም አገልግሎት ነው። እግዚአብሔር አምላክ የተባረከ ይሁን። በዚህ መልእክት እንደምትታነጹ አምናለሁኝ። ጌታ ኢየሱስ ክርስቶስ ይባረክ። እግዚአብሔር ይወዳችኋል። የመጽሐፍ ቅዱስ ክፍላችንን መነሻ ሐሳባችንን እናንብበውና በልቤ ውስጥ መንፈስ ቅዱስ ያስቀመጠውን የእግዚአብሔርን ቃል አብረን እንማማራለን ማለት ነው። የምናየው ሶስተኛ ዮሐንስ ቁጥር 11 ላይ እንግዲህ ምዕራፍ የለውም እንደምታውቁት ቁጥር 11 እና 12 ላይ ያለውን ሐሳብ ይሆናል ማለት ነው። እንደዚህ ይነበባል። በጌታ በኢየሱስም አነበዋለሁ። ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው፣ ክፉ የሚያደርግ ግን እግዚአብሔርን አላየውም። ለዲሜጥሮስ ሁሉ ይመሰክሩለታል፣ እውነት ራሷ ትመሰክርለታለች፣ እኛም ደግሞ እንመሰክርለታለን፣ ምስክርነታችንም እውነት እንደሆነ እናውቃለን ይላል። እግዚአብሔር የተመሰገነው መንፈስ ቅዱስ እንዲያስተምረን እንጸልይ። እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስምና ስልጣን ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። የብርሃናት አባት የሰራዊት ጌታ እግዚአብሔር ሆይ እንዲህ አይነት የተወደደ ጊዜ ስለሰጠህን ለስምህ ክብር ይሁን። የሰራዊት ጌታ እግዚአብሔር ሆይ አሁን ደግሞ በኢየሱስ ስም በቃል በኩል እንድታስተምረን መንፈስ ቅዱስ እንድታግዘን በኢየሱስ ክርስቶስ ስም እንድትራራልን ይህ እውነት የብዙ ሰዎችን አገልግሎትና መንፈስ የሚያነሳሳ ከመስመር የወጡትን ወደ መስመር የሚመልስ ወደ ሐሳብና ወደ ፈቃድ የሚያመጣ እንዲሆን በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ይህ እውነት ወደ ብዙ ሰዎች እንዳይደርስ እንቅፋት የሚሆን ሁሉ የተሰበረ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ ለዘለዓለም የተባረከና የተመሰገነ ይሁን። ርዕሳችን ምሳሌ የሚል ይሆናል። ዮሐንስ ሶስተኛውን መልእክት የጻፈው ጋዮስ ለተባለ ወዳጁ ነው። ጋዮስና ዲሜጥሮስ የሚባሉት የሐዋርያው ዮሐንስ ወዳጆች በኤዥያ አካባቢ የሚገኙ በቤተ ክርስቲያን ውስጥ ያሉ ተወዳጅ የእግዚአብሔር አገልጋዮች እንደሆኑ ይታመናል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። በሶስተኛ ዮሐንስ ውስጥ የሚታዩት አስደናቂ የሆነ ነገር ሶስት ሰዎችን እናያለን። የመጀመሪያው ጋዮስ ነው፣ ሁለተኛው ዲሜጥሮስ ነው፣ ሶስተኛው ደግሞ ዲዮጥራጢስ የተባለ ሰው ነው። ከነዚህ ሶስት ሰዎች ስለ ሊደርሺፕ
ስለ አመራር፣ ስለ ተግባቦት፣ አብሮ ስለ መቆምና አብሮ ስለ ማገልገል እንማርበታለን። የሶስተኛ ዮሐንስ ዋነኛ መልእክት ከጋዮስና ከዲሜጥሮስ ጋር የተገናኘ ሲሆን የመልካምነት ምሳሌ ተደርገዋል። ጋዮስና ዲሜጥሮስ በቤተ ክርስቲያን ሊደርሽፕ ውስጥ በቤተ ክርስቲያን አመራር ውስጥ የመልካም ምሳሌ፣ የጥሩ ሊደርሽፕ፣ የጥሩ አመራር ምሳሌነት ያለው አመራር ሞዴል ተደርገው ተቀምጠዋል። ዲዮጥራጢስ የተገለጸበት ገጸ ባህሪ ደግሞ የመሪነት መበላሸትን፣ የተስፋ እጥረትን፣ የመንፈሳዊ አመንዝራነትን ገጸ ባህሪ ወክሎ እናገኘዋለን። እነዚህ ሶስት ሰዎች አሁናዊው የቤተ ክርስቲያንን የአመራር ሁኔታ ያሳያሉ። በየዘመናቱ የሰራው ጌታ እግዚአብሔር እንደ ጋዮስ አይነት እንደ ዲሜጥሮስ አይነት ሰዎች አሉት። እግዚአብሔር ራሱን ያለ ምስክርነት አይተው፣ በዛው ደግሞ በተቃራኒው ደግሞ እነ ዲዮጥራጢስ አሉ። እነዚህ ሶስት ሰዎች፣ እነዚህ ሶስት ግለሰቦች ኃይለኛ የባህሪ ጥናት ሆነው ያገለግላሉ። ለግለሰቦችና ለቤተ ክርስቲያን ማህበረሰብ ጊዜ የማይሽረው ትምህርት ይሰጣሉ። ጋዮስ ዛሬም ይጮሃል፣ ዲዮጥራጢስም በተቃራኒው ይሮጣል። ስማቸው የራሳቸው ትርጉም ቢኖራቸውም በሶስተኛ ዮሐንስ ውስጥ ባሉት ባህሪያት በንጽጽሮች ስናያቸው የበለጠ ትርጉም ይሰጣሉ። ስለዚህ ዘመን የማይሽረው ትምህርትን እናገኝባቸዋለን። ዮሐንስ በደብዳቤው በሶስተኛ መልእክቱ ላይ ወዳጄ ሆይ በጎ የሆነውን እንጂ ክፉውን አትምሰል፣ በጎ የሚያደርግ ከእግዚአብሔር ነው፣ ክፉ የሚያደርግ ግን እግዚአብሔርን አላየውም ብሎ ሐዋርያው ዮሐንስ ምሳሌነት ስላለው ሕይወትና አመራር ይናገራል። የሚገርመው ሶስተኛ ዮሐንስ 15 ቁጥሮች ነው ያሉት። ውስጡ የተሸከመው መልእክት ግን ዛሬም ለቤተ ክርስቲያን መሪዎች፣ ዛሬም ለሀገር መሪዎች፣ ዛሬም ለድርጅት ለተቋማት መሪዎች፣ ዛሬም ለቤተሰብ መሪዎች ትልቅ ትምህርት ይሰጣሉ። ኃይለኛ የባህሪ ጥናት ሆነው ያገለግላሉ። ጋዮስ የሚወክለው ዓለም አለ፣ በተቃራኒው ደግሞ ዲዮጥራጢስ የሚወክለው ዓለም አለ። እያንዳንዳቸውን በቅደም ተከተል ላሳያችሁና ጠቅለል አድርገን የዘመናችን የቤተ ክርስቲያን መሪዎች አሁን ባለው የቤተ ክርስቲያን እንቅስቃሴ ውስጥ ያላችሁ መሪዎች ከነጋዮስ ምን እንደምንማር እንዲሁም ዲዮጥራጢሳዊ ከሆነ አስተሳሰብና የባህሪ ዝንፈት እንዴት መውጣትና ወደ መስመር መመለስ እንዳለብን ጥልቅል መልእክት ይዘን እንወጣለን ማለት ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ጋዮስ የስሙ ትርጉም ከላቲን የመጣ ሲሆን መደሰት ወይም ደግሞ ሐሴት የሚል ትርጓሜ አለው። ጋዮስ ደስታ ነው ስሙ። ጋዮስ ሐሴት ነው ሐሴት የሚል ትርጓሜ ያለው የእግዚአብሔር ሰው ነው። መልእክቱ ላይ ሂደን በምናነብበት ጊዜ
ሽማግሌው በእውነት እኔ ለምወደው ለተወደደው ለጋዮስ ይላል። እኔ ለምወደው ደግሞ ለተወደደው ለጋዮስ ከሐዋርያው ዮሐንስ ጋር የፍቅር ሰው ከተባለው ከዮሐንስ ጋር ሰው ውሎ የአመፅ፣ የጥላቻ፣ የክርክር፣ የክፋት መሳሪያ ሊሆን አይችልም። ሐዋርያው ዮሐንስ በጋዮስ ሕይወት ላይ ያሳደረው አዎንታዊ የሆነ የአመራር ተጽዕኖ፣ የሕይወት ተጽዕኖ ገራሚ ነው። ዮሐንስ የፍቅር ሰው ነው። ወንጌላት ይህንን ይመሰክራሉ። መልእክቱም ይህንን ይመሰክራል። ከዮሐንስ ጋር የዋሉ ሰዎች ኢምፓርት የሚደረጉት በፍቅር ነው። ስለዚህ ከዚህ ከጋዮስ ሕይወት ውስጥ በዮሐንስና በሐዋርያው ዮሐንስና በጋዮስ መካከል የነበረው ግንኙነት የፍቅር ግንኙነት፣ የልጅና የአባት ግንኙነት፣ መንፈሳዊ ግንኙነት፣ ጤናማ የሆነ ሊደርሽፕ ግንኙነት ነበረ። ምሳሌ ዛሬ ምሳሌ የሚባለው መጽሐፍ አይደለም የምነግራችሁ። ምሳሌ በሕይወት ምሳሌ፣ በኑሮ ምሳሌ፣ በአገልግሎት ምሳሌ፣ በአመራር ምሳሌ የሆነ ሕይወት እንድንኖር እግዚአብሔር ይፈልጋል። እንደኔ ጌታን የምታገለግሉ በቤተ ክርስቲያን አመራር ውስጥ ለብዙ ዘመን ጌታን የምታገለግሉ ጌታን እያገለገላችሁ ያላችሁ ሰዎች ባሳለፍኳቸው የአመራር ዘመናት የተማርኳቸው የወሰድኳቸው ከድካሜም ከጠንካራ ጎኔም ያየኋቸው በጣም በርካታ ነገሮች አሉ። እግዚአብሔር እኔን ያሰለጠነበት ነገር አለ። እንማማራለን የጌታ ፈቃድ ቢሆን። ምናልባት ይህንን ሐሳብ የበለጠ አብርሆት ለመስጠት ወደ አንደኛ ነገሥት ምዕራፍ 22 ሄደን የእግዚአብሔርን ቃል በምናይበት ጊዜ ስለ አካዝያስ የአክዓብ ልጅ ነው። አንደኛ ነገሥት ምዕራፍ 22 ቁጥር 52 ላይ በእግዚአብሔርም ፊት ክፉ ነገር አደረገ፣ በአባቱና በእናቱ መንገድ ሄደ፣ እስራኤልን ባሳተው በናባጥ ልጅ በኢዮርብዓም መንገድ ሄደ፣ በዓልን አመለከ፣ ሰገደለትም። አባቱም እንዳደረገ ሁሉ የእስራኤልን አምላክ እግዚአብሔር ምን አደረገ ይላል? አስቆጣ ይላል። አካዝያስ የተከተለው የአባቱን መንገድ ነበረ፣ የአክዓብን መንገድ ነበረ፣ የእናቱን መንገድ ነበረ። እናቱ ማን ናት? ኤልዛቤል ናት። የአባቱንና የእናቱን መንገድ ተከተለ ይላል። ደግሞም ወደ ኋላ ተመልሶ ከብዙ 100 ዓመታት በፊት የነበረውን የኢዮርብዓምን መንገድ ተከተለ። በዚህ ክፉ ድርጊቱ ጣዖትን በማምለኩ የእስራኤልን አምላክ እግዚአብሔርን አመለከ። ይቅርታ፣ አስቆጣ። የእስራኤልን አምላክ እግዚአብሔርን አስቆጣ። ምሳሌ አባቶች በልጆቻቸው ላይ የሚያሳድሩት አዎንታዊም አሉታዊም ተጽዕኖ አለ። በአመራር ላይ ስናገለግል ይሄ አካዝያስ የተባለው የእስራኤል ንጉሥ ያደገው እናቱን እያየ ነው። የእግዚአብሔርን ነቢያት የምታሳርደውን ጋለሞታዋን ሴት እሷን እያየ ያደገ ሰው ነው። አክዓብ ጣዖትን በማምለክ የሚታወቅ ሰው እሱን እያየ ነው ያደገው። ስለዚህ ይህ ሰው ወደ ስልጣን ሲመጣ እስራኤልን ሁሉ ወደ አመንዝራነት ነው የወሰደው። የእስራኤልን አምላክ እግዚአብሔርን አስቆጣ። በአባቱ መንገድ ሄደ።
ኤልያስ እንደተናገረ ነቢያቱን ምን ያደረገች? ያስገደለች። እኔ ብቻ ቀርቻለሁ እስከሚል ድረስ እግዚአብሔርን የሚፈራ ሰው ምድሪቱ ላይ እግዚአብሔርን እፈራለሁ የማመልከው እግዚአብሔር ነው ብሎ ለመናገር አቅም እስከሚያጣ ድረስ እግዚአብሔርን የሚፈሩ ሰዎች ሁሉ ዋሻ ለዋሻ በሚሰደዱበት በዛን ዘመን ያደገ ልጅ ነው። ሊደርሺፕ መሪነት ተጽዕኖ ነው። ወይ እግዚአብሔርን የሚፈሩ ሰዎች እናፈራለን፣ ወይ ደግሞ በእግዚአብሔር ላይ የሚያምፁ አመፀኛ ትውልድ እናፈራለን። አክዓብ ተተኪ ልጁ ያደረገው ይሄንን ነበረ። ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል። ምሳሌ 27:17 ላይ የእግዚአብሔር ቃል የሚናገረው ይሄ ነው። ሊደርሺፕ ወይም ደግሞ አመራር ወይም ደግሞ መጽሐፍ ቅዱሳዊ አመራር፣ መንፈሳዊ አመራር ለቤተ ክርስቲያን በጣም አስፈላጊ ነው። አንድ እምነት አለኝ፣ በፖለቲካውም ይሁን በኢኮኖሚውም ይሁን በማህበራዊም ይሁን በመንፈሳዊም ነገር ይሁን አሁን የሆነው በአመራር ነው። እውነት ነው። መሪዎች ለተቋማት ማደግና መፈጠር ምክንያት ይሆናሉ። በተቃራኒው መሪዎች ለተቋማት መውደቅና መዝቀጥ ምክንያት ሊሆኑ ይችላሉ። ወደ ነጥቤ ስመለስ ሐዋርያው ዮሐንስ ለሚወደውና ለተወደደው ለጋዮስ ልጄ ጋዮስ ሆይ፣ ልጄ ዲሜጥሮስ ሆይ መልካሙን ምሰል፣ እኔን ምሰል፣ እውነተኛ ሐዋርያቱን ምሰል፣ ከጎንህ ያለውን ዲዮጥራስጢስን አትምሰል። ለምን? ጋዮስ እንደ ሞዴል አድርገን እንደ ምሳሌ አድርገን በሊደርሺፕ የምንወስደው አይነት ሰው አልነበረም። ስለ ስነ አመራር ከጋዮስ የዘመናችን የተቋም ይሁን የቤተ ክርስቲያናት ይሁን የሀገር መሪዎች ይሁን የምንማራቸውን እውነታዎች ከጋዮስ ሕይወት 1-2 ብዬ ላሳያችሁ። የመጀመሪያው መሪ በእውነት የሚመላለስ መሆን መቻል አለበት። ጋዮስ የሚያስተምረን በእውነት መኖርና ለእውነት ስለ እውነት ራስን ስለ መስጠት ነው። መሪዎች የሚያመቻምቹ መሆን የለባቸውም። 3ኛ ዮሐንስ 3-4 እንደዚህ ይላል፣ ወንድሞች መጥተው ባንተ ያለውን እውነት ሲመሰክሩ እጅግ ደስ ብሎኛል። ልጆቼ በእውነት ሲመላለሱ ከማየት ከዚህ በላይ ደስታ የለኝም። በጣም የሚገርም ነው። ወንድሞች መጥተው በእውነት እንደምትኖር በእውነት እንደምትመላለስ መስክረውልኛል። ከዚህ በላይ ለእኔ የሚያስደስተኝ ነገር የለም። እውነት ማን ነው? እውነት ምንድን ነው? እውነት ማለት ከዚህ ከእግዚአብሔር ቃል ጋር ያልተፋታ ሕይወት መኖር ነው። በእግዚአብሔር ቃል እውነት በሰማያዊ የሕይወት ስርዓት ውስጥ መኖር እንደ እግዚአብሔር ቃል መመላለስ ነው። በዚህ ክፍል ላይ እውነት የእግዚአብሔር ስርዓት ነው፣ የእግዚአብሔር እውነት ነው። መሪዎች ለእውነት የተሰጠ ሕይወት ሊኖራቸው እንደሚገባ ይናገራል። ምሳሌ የምሳሌ ያለ የሞዴል ያለ እያለች ምድራችን ትጮኻለች። ወንድሞች ስላንተ መስክረውልኛል። አንተ እውነተኛ እግዚአብሔርን የምትፈራ ሰው መሆንን አብረውኝ ያሉ ሰዎች፣ ካንተ ጋር የነበሩ ሰዎች መጥተው መስክረውልኛል። በእውነት እንደምትራመድ፣ በእውነት እንደምትሄድ፣ በእውነት ለእውነት ውግንና እንዳለ፣ እንደማታመቻምች፣ ለእውነት የተሰጠ ማንነት እንዳለ አይቻለሁ። መሪዎች እንደ ዳዊት
ለእውነት በቅንነት የሚኖሩ መሆን መቻል አለባቸው። መጽሐፍ ቅዱስ ሲናገር ዳዊት በእጁ ብልሃትና በልቡ ቅንነት መራቸው ይላል። ቅንነትና እውነት ለቤተ ክርስቲያን መሪዎች እጅግ አስፈላጊ ነው። ጋይዮስ በእውነት ውስጥ የሚኖር እውነትን የሚይዝ በእውነት የሚሄድ ሰው ነበረ። ይህ የመንፈሳዊነት ትክክለኛነትና የእምነት ጥራትን ያመለክታል። እምነቱ ከፍ ያለ ለመጀመሪያ መሪ ለእውነት በእውነት የሚኖር መሆን መቻል አለበት። መልካምነቱ ይሄ ነው። የክርስቲያን መልካምነት መጀመሪያ የሚጀምርበት ስፍራ ቦታ እውነት ይባላል። እውነት ደግሞ ኢየሱስ ነው። እውነትን አውቀው እውነትን ተረድተው ለዚህ የወንጌል እውነት ውግንና ሰጥተው ለዚህ የተሰጠ ሕይወት እንዲኖራቸው የእግዚአብሔር ሐሳብ ነው። ጋዮሶች ያስፈልጋሉ። ለእውነት የተሰጡ ሰዎች ዋጋ ቢያስከፍልም አክራሪ ቢያስብልም ቢያስነቅፍም ከማህበረሰቡ እንድትገለሉ ቢያስደርግም ጋዮሶች እውነትን የተረዱ በእውነት የሚኖሩ ለእውነት የተሰጡ ናቸው። ምሳሌ ወጣቶች ምሳሌ ያለው መሪ፣ በጎ ተጽዕኖ የሚያመጣ መሪ ይፈልጋሉ። ቤተክርስቲያን ትፈልጋለች፣ ሀገር ትፈልጋል፣ ትውልድ ይፈልጋል። በተለይ ደግሞ አዲሱ ትውልድ ይፈልጋል። ሁለተኛው የዘመናችን የቤተ ክርስቲያን መሪዎች ከጋይዮስ ምንድነው ምንማረው? በፍቅር ላይ የተመሰረተ አገልግሎት ነው። እዚሁ 3ኛ ዮሐንስ ቁጥር 5 እስከ 6 እንደዚህ ይላል፣ ወዳጅ ሆይ ምንም እንኳ እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ሥራ ትሰራለህ። እነርሱ በማህበር ፊት ስለ ፍቅርህ መስክረዋል። አቤት 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 አቤት! ስለ ፍቅርህ ምን ብለዋል? መስክረዋል። ለእግዚአብሔር እንደሚገባ፣ ለእግዚአብሔር በጣም ደስ የሚል ቃል ነው። ለእግዚአብሔር እንደሚገባ ለሰው እንኳን ለሰው የሚገባ የሚባል ነገር ስታንዳርድ አለ አይደል? ደረጃ አለ። ደግሞ ከፍ ሲል ደግሞ ለእግዚአብሔር የሚገባ ህይወት አለ። ለንጉሱ የሚገባ ህይወት፣ ለእግዚአብሔር የሚገባ ማንነቱን፣ ጽድቁን፣ ክብሩን፣ ሉዓላዊነቱን፣ ሕያውነቱን የሚመጥን ከደረጃ በታች ደረጃ ከደረጃ በላይ የሚባል ነገር አለ። ለእግዚአብሔር እንደሚገባ አድርገህ በጉዟቸው እርዳቸው። ለአብ ክብር ይሁን፣ ለወልድ ክብር ይሁን፣ ለመንፈስ ቅዱስ ክብር ይሁን። በተለይ መሪዎች፣ ጋዮሶች በቤተ ክርስቲያን ውስጥ በተለያየ መንገድ የምታገለግለው ቤተሰባችሁን የምትመሩ ሰዎች፣ ሀገር የምትመሩ፣ ተቋማት የምትመሩ በፍቅር ላይ የተመሰረተ አገልግሎት ሊኖረን ይገባል። እውነት ልንገራችሁ፣ አገልግሎታችን በፍቅር ላይ ካልተመሰረተ በስተቀር ህይወታችን መራራ ነው የሚሆነው። ለአገልግሎት ራሳችን የሰጠንበትን ጊዜ እያማረርን፣ ለምንድነው ለዚህ ኪዳን ራሴን የሰጠሁት? ለምንድነው መሪ ሆኜ የተሾምኩት? ብለን ራሳችንን የምንኮነን ሰዎች እንዳንሆን ፍቅር ኢየሱስ ነውና ጴጥሮስንም ጌታ ሲናገረው ታስታውሳላችሁ። ትወደኛለህ ወይ? ጴጥሮስ ምን ትለኛለህ? ትወደኛለህ ወይ? እስኪ የዮሐንስን ወንጌል አንድ ጊዜ ላንብብላችሁ። አገልግሎት፣ ሊደርሺፕ፣ ስነ አመራር፣ ክርስቲያናዊ አመራር በፍቅር ላይ የተመሰረተ እንደሆነ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ የተናገረውን ነገር አንበብ እፈልጋለሁ።
የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? ጌታ ኢየሱስ ክርስቶስ ጴጥሮስን ከነማን ጋር እንዳነጻጸረው አይታወቅም፣ ግን ከነዚህ ይልቅ የሚል ነገር ተናግሯል። ምናልባት አንዳንዶቹ እንደሚሉት ከበላቸው ከዓሣዎች ይልቅ፣ ከምግቡ ይልቅ፣ ከሚበላው ከሚጠጣው ከደመወዙ ይልቅ እኔን ትወደኛለህን ማለቱ ነው ይላሉ። አንዳንዶቹ ደግሞ ከደቀ መዛሙርቱ ጋር ነው ያነጻጸረ። ምንም ይሆን ጌታ እንደዚህ ነው የሚለው፣ ልጄ ሆይ በዙሪያ ካሉ ሊሆን ይችላል፣ ከደመወዙ ከክብሩ ከስልጣኑ ሊሆን ይችላል፣ በላይ አብልጠ ትወደኛለህን አለው። አዎ ጌታ ሆይ እንድወድህ አንተ ታውቃለህ አለው። ግልገሎችን አሰማራ። ከፍቅር ቀጥሎ ተልእኮ ነው ያለው። አዎ ካልን ለፍቅሩ የሚመጥን ምላሽ ከሰጠን ቀጥሎ ተግባር ነው። ትወደኛለህ ሆይ? አዎ ጌታ ሆይ እንድወድህ አንተ ታውቃለህ። በጣም ጥሩ። እንደዛ ከሆነ ግልገሎች አሉኝ፣ ያልጠነከሩ ግልገሎች አሉኝ፣ ስምሪት የሚፈልጉ ግልገሎች አሉኝ፣ ምሪት የሚፈልጉ ግልገሎች አሉኝ፣ አቅጣጫ የሚያሳያቸው አባት የሚፈልጉ ግልገሎች አሉኝ፣ ወተት የሚጋቱ ግልገሎች አሉኝ፣ አቅም የሌላቸው ግልገሎች አሉኝ፣ ከነጣቂ ከተኩላ ራሳቸው መከላከል የማይችሉ ደጋግ ግልገሎች አሉኝ። እባክህ አሰማራልኝ፣ እባክህ አቅጣጫ አሳይልኝ። በጣም የሚገርም ነው። ማሰማራት አቅጣጫ ማሳየት ነው። ደግሞም ለሁለተኛ ጊዜ ነገራችሁን እግዚአብሔር ከአንድ ወደ ሁለተኛ እያጸናላችሁ ይሄድ። አሜን ነው። ሃሌሉያ። ለሁለተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎ። መልሱ ምንድን ነው? አዎ። ከግልገል ያለፉ አሉ። አዎ። ጌታ ሆይ እንድወድህ አንተ ታውቃለህ አለው። ጠቦቶችን ጠብቅ። አዎ ጠቦት አሉ። በግልገሎችና በበጎች መካከል በመካከለኛ የህይወት ልምድ ውስጥ ያሉ፣ በመካከለኛ የህይወት ብስለት ውስጥ ያሉ ጠቦቶች አሉ። ያልተገራ ስብዕና ያላቸው ሰዎች በቤተ ክርስቲያን ውስጥ አሉ። ጠቦትነት ያልተገራ ማንነት፣ ገና ብስለትም ልምድም የሌለውን ህይወት ያሳያል አሉ። ዮሐንስ በሌላው መልእክቱ ጎበዞች ሆይ ይላቸዋል። እባክህ ጠቦቶችን ጠብቃለሁ። ለግልገሎቹ ማሰማራት ነው፣ ለጠቦቶቹ ደግሞ ጥበቃ ነው የሚያስፈልጋቸው፣ ምክንያቱም ስለሚንቀጨቀጩ። አዎ እረኝነት፣ መጋቢነት ሌሎቹን መንከባከብ ነው፣ የጥበቃ አገልግሎት ነው፣ መጠበቅ ነው። ለሶስተኛ ጊዜ ነገሩ በጣም ከባድ መሆኑን ያሳያል። ለሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛ ጊዜ ትወደኛለህ ስላለው በጣም ቅር ያለው ይመስለኛል። አዘነና ይላል ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ ይለው። አገልግሎት በፍቅር ላይ የተመሰረተ ሲሆን ይመቻል። አንድ ነገር ልበላችሁ፣ በእግዚአብሔር መንግስት ውስጥ በእግዚአብሔር ቤት ውስጥ ለምትከፍሉት መስዋዕትነት ሁሉ እንዳትጸጸቱ፣ ማድረግ የሚገባችሁን ነገር ሁሉ እንድታደርጉ፣ በፍቅር እንድታደርጉ፣ በቸርነት እንድታደርጉ፣ ደግሞ በጉዳዩ ላይ እንድታመሰግኑ የሚያደርጋችሁ ነገራችሁ በፍቅር ላይ ከተመሰረተ ብቻ ነው። ያለ ፍቅር የተደረገ አገልግሎት አያስደስትም። ያለ ፍቅር የተደረገ እረኝነት አያስደስትም። ምናልባት ሊደርሽፑን እየሰራን ያለ ነው። በቤተ ክርስቲያን በተለያየ ደረጃ እያገለገልን እየመራን ያለን ሰዎች የምናገለግለው ከፍቅር በተለየ ሁኔታ ከሆነ ምንደኛ ነን። አንድ ቀን ዘመን ሲመጣ ነገር የተሳካልን ሲመስለን
ያንን ጉዳይ ጥለነው እንሄዳለን። ጋዮስ እንግዶችን የሚቀበል ሌሎችን አገልጋዮችን የሚደግፍ በፍቅር የተወረሰ ሰው ነበረ። እግዚአብሔር ማስተዋልና ጥበብን ይስጠን። ሶስተኛ ሚሽነሪዎችን የሚደግፍ ሳፖርት የሚያደርግ ሰው ነበረ። ጋዮስ 7-8 ሶስተኛ ዮሐንስ 7-8 እንዲህ ይላል፣ እነርሱ ስለ ክርስቶስ ስም ወጥተዋል። አንዳንድ ትርጉሞች የክርስቶስን ስም ብቻ ይዘው ወጥተዋል ይላሉ። ከአሕዛብ አንዳች አልተቀበሉም። አሕዛብ የሚላቸው ይሄ ጀንታይል ከእግዚአብሔር መንግሥት ውጭ የሆኑትን ሳይሆን አሕዛብ የሚላቸው በዚህ ክፍል ላይ ከእስራኤል ውጭ ያሉ በኢየሱስ ክርስቶስ የሚያምኑ ክርስቲያን ሕዝቦችን ነው የሚያመለክተው። ከአሕዛብ አንዳች ወይም ደግሞ ከአሕዛብ አብያተ ክርስቲያናች አንዳች አልተቀበሉም። እኛም እንዲህ ያሉትን መቀበል ይገባናል አለ። ሚሽነሪዎችን የሚደግፍ የወንጌል መልእክተኞችን የሚደግፍ አመራር ጋዮስ ለወንጌል ስርጭት የሚንቀሳቀሱትን የሚደግፍ የተባረከ የእግዚአብሔር ሰው ነበረ። በዛን ዘመን የነበሩ የወንጌል መልእክተኞች ከቦታ ወደ ቦታ እየተንቀሳቀሱ ከቦታ ወደ ቦታ እየተዘዋወሩ ነበር ወንጌል የሚያገለግሉት። እንደነ ይሁዳ፣ እንደነ ሲላስ፣ እንደነ ጢሞቴዎስ፣ እንደነ ቲቶ ለአብያተ ክርስቲያናት ክብር ናቸው የተባሉ የተወደዱ የወንጌል መልእክተኞች ነበሩ። እነሱን መርዳት፣ እነሱን መደገፍ የቤተ ክርስቲያን መሪዎች ግዴታ ነው። ዲዮጥራጢስ ግን እንደዚህ አልነበረም። እጅግ ክፉ ሰው ነበረ ይላል። በእውነት ለእውነት የሚኖሩ ስለ እውነት የሚኖሩ ሰዎች ያሉትን ያህል በዛው በተቃራኒው ደግሞ ሰይጣን የሚያስቀምጣቸው እንደ ዲዮጥራጢስ አይነት በክፉ አመለካከትና አስተሳሰብ የተያዙ በስልጣን መንፈስ ያበዱ አንዳንድ ሰዎች አሉ። የምንልካቸውን አገልጋዮች መደገፍ የእውነተኛዋ ቤተ ክርስቲያን ተልእኮም ግዴታም ምልክትም ነው። ምሳሌ ይህ ሰው በዛች አጥቢያ ቤተ ክርስቲያን ፖዚሽኑ የስልጣን ደረጃው ምን እንደነበረ ዮሐንስ በመልእክቱ ባይጠቁመንም ይህ ሰው ግን ቤቱን ከፍቶ የወንጌል መልእክተኞችን ያበላ፣ ያጠጣ፣ ይሸኝ፣ ይደግፍ እንደነበረ የሐዋርያው የቅዱስ ዮሐንስ ምስክርነት ያረጋግጣል። አራተኛ መንፈሳዊ ጤናማነትና የህይወት ብልጽግና ነው። መንፈሳዊ ጤናማነት ከጋዮስ የምንማረው የዘመናችን ቤተ ክርስቲያን ከዲዮጥራጢሳዊ አመለካከትና አስተሳሰብ ጸርተን ወደ ጋዮሳዊ የአመራር ሲስተም ለመምጣት መንፈሳዊ ጤናማነት ያስፈልጋል። የሚሰመርበት ነጥብ ነው ይሄ። 3 ዮሐንስ 2 ላይ እንደዚህ ይላል፣ ወዳጄ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህ ጤናም እንዲኖርህ ምን እላለሁ? እጸልያለሁ። ወዳጄ ሆይ ነፍስህ እንደሚከናወን ወይም በነፍስህ እንደተከናወነልህ ኢየሱስ ክርስቶስን የህይወትህ አዳኝ አድርገህ ስትቀበል መንፈሳዊ ስኬት እንዳገኘ ሁሉ ሃሌሉያ ሃሌሉያ። በጣም የሚያስደንቀውና የሚያስገርመው ነገር ጌታ ኢየሱስ ክርስቶስን የህይወታችን አዳኝና ጌታ አድርገን ስንቀበል የመጀመሪያው ጤናማነት በህይወታችን ተከናውነዋል። ግን ይሄ የነፍስ መከናወን በመቀጠል በነገር ሁሉ እንዲከናወንልህ ይልና ጤና እንዲኖርህ እጸልይልሃለሁ። መንፈሳዊ ጤናማነት ከሁሉም በላይ
ሰዎችን የሚመርዘውና የሚጎዳው ከአካላዊ ጤንነት ባሻገር የመንፈሳዊ ጤናማ አለመሆን ነው። የመሪዎች ጤናማ አለመሆን፣ በህይወት ጤናማ አለመሆን፣ በአገልግሎት ጤናማ አለመሆን፣ በባህሪ ጤናማ አለመሆን። እስኪ ከብሉይ ኪዳን አንድ ሰው ላሳያችሁ። አቤሴሎም ስለተባለው ሰው። አቤሴሎም ማለት የስሙ ትርጉም አብሻሎም፣ አባቴ ሰላም ነው ማለት ነው። ስሙ የሰላም ሰው መሆኑን ይናገራል። ህይወቱ ግን በሴራ፣ በአመፅ፣ በክፋት የተሞላ አባቱን የሚያሳዝን በነፍሰ ገዳይነት የተጠቃ ለአባቱ የማይመለስ የአኪጦፌልን ምክር ተከትሎ የሚሄድ አመፀኛ ሰው ነበር። ምን ያደርጋል? አንዳንድ ጊዜ በቤተ ክርስቲያን ውስጥ በጣም ይሄ ካሪዝማ ያላቸው፣ ካሪዝማ ማለት ስጦታ ማለት ነው። የመተንበይ ስጦታ፣ በልሳን የመናገር ስጦታ፣ የመስበክ ስጦታ ያላቸው፣ ባህሪያቸው ግን ያልተገራ የቤተ ክርስቲያን መሪዎች፣ የቤተ ክርስቲያን አገልጋዮች ካለን ቆም ብለን ራሳችንን ብናይ ጥሩ ነው። አንዳንድ ጊዜ በጣም ከሌ ሲያገለግል በጣም ደስ ይላል በጣም እንላለን። ከአገልግሎት ባሻገር ህይወታቸው ጎምዛዛ የሆነ ምሳሌነት የሌላቸው የቤተ ክርስቲያን መሪዎች። በዚህ ዘመን በጣም አደገኛ ሁኔታ ውስጥ ገብተናል። መጋቢዎች ሳይቀሩ ትዳራቸውን ይፈታሉ። ምሳሌ ይሄ ድካም አይደለም፣ ይሄ ድፍረት ኃጢአት ነው። ምሳሌ ትውልድን መገሰጽ የማንችልበት ደረጃ ላይ እየደረስን ነው። መንፈሳዊ ጤናማነት ታስታውሳላችሁ? ጳውሎስ ጢሞቴዎስን ሲመክረው ጤናማው ቃል ይለዋል። ቲቶንም እንደዛ ይለዋል። በፍቅር፣ በቃል፣ በስራ፣ በነገር ሁሉ ምሳሌ ሁን እንጂ ማንም ታናሽነትህን ምን አይበለው አይናቀው። አይደለም የሚለው? ማንም ታናሽነትን አይናቀው። ግን አንተ ምን በል? በቃል ሁሉ፣ ከዛስ በስራ ሁሉ፣ ከበዛስ በነገር ሁሉ ምሳሌነትን አሳይ። ማደግህ በነገር ሁሉ ይገለጥ እንጂ ማንም ታናሽነትን አይናቀው። ምሳሌ፣ በህይወት ምሳሌ፣ በጤናማ ህይወት ምሳሌ። ከቤተ ክርስቲያን ጋር ተግባብተን ማገልገል እየቻልን ይሆን? መንፈስ ቅዱስ ምን እንደሚለን አላውቅም። ሐዋርያው ቅዱስ ዮሐንስ ግን ለተወዳጁ ጓደኛው ለጋይዮስ የሚለው ነገር ምንድነው? መንፈሳዊ ጤናማነት እንዲኖረው፣ በህይወት እንዲበለጽግ። ብልጽግና የሚባለው ይሄ ብልጥግና እለዋለሁ እኔ። ይሄ ብልጥግና የሚባለው ነገር እግዚአብሔር አምላክ ለዘላለም የተባረከ ይሁን። መንፈሳዊም ነው፣ ቁሳዊም ነው። እግዚአብሔር በሁለንተናዊ መንገድ ይባርከን። በነገራችን ላይ ይሄ ሐሳብ ወዳጄ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንለት ጤናማ እንዲኖርህ እጸልያለሁ የሚለው በብልጽግና ወንጌል አቀንቃኞች ዘንድ በተሳሳተ መንገድ የተተረጎመ ቨርስ ነው። ጤና እንዲኖርህ፣ ነፍስህ እንዲከናወንለት፣ በነገር ሁሉ እንዲከናወንልህ የሚለው ከሊደርሽፕ አንግል አንጻር፣ ከህይወት አንጻር የሚታይ ነው። ከቁሳዊ ከሀብት ጋር የሚገናኝ አይደለም። ለሐዋርያው ዮሐንስ ፋይናንስ ትልቅ ኢሹ አይደለም። አያስፈልግም እያልኩ አይደለም። ይህ ሰው ቢባረክ ምንም አይደለም። ለምን ብትሉኝ ቤቱም በዛን ዘመን የወንጌል ሚሽነሪዎችን በሩን ከፍቶ በማብላት በማጠጣት የሚያስፈልጋቸውን ነገር ሁሉ በማስተናገድ በመስጠት በዛ አቅጣጫ ሚሽነሪዎችን ተቀብለሃል፣ እንግዳ ሰዎችን ተቀብለሃል የሚል ስደት እንኳ ቢመጣበት ያንን ነገር በጸጋ ሊቀበል ራሱን ለሰጠ ሰው እግዚአብሔር አምላክ በነገር ሁሉ ቢባርከው አስደናቂ አይደለም? የወንጌል ሚሽነሪዎችን ለመደገፍ እግዚአብሔር ቢያበለጽገን ምንም አይደለም። ግን እኛ ብልጽግናውን የምንፈልገው መበልጠግ የምንፈልገው መኪና ለመቀያየር ነው።
አገልጋዮች መኪና ቢኖራቸው ጥሩ ቤት ቢኖራቸው ክፋት የለውም። ግን I don't know ከባድ ነው። ልጆቿን የቀን ቁርስ ለማብላት ልጆቿን ለማስተማር አቅም የሌላት ምእመንን እያስተማርን ምእመንን እየመራን ምእመንን እየመገብን በሚሊየንስ የሚቆጠር ወጪ የወጣበት መኪናን ማሽከርከር ለአገልጋይ እኔ ተገቢ ነው ብዬ አላለም። እኔ ተገቢ ነው ብዬ አልልም። ይሄ ምሳሌነት የጎደለው ህይወት ነው። ስለዚህ እኔ ላለውኝ ለወንጌል አገልግሎት ቤታቸውን ክፍት ለማያደርጉ የሚያገኙትን አስራትና መባ ለወንጌል አገልግሎት ለማያውሉ ሰዎች ምንም ነገር ኢንቨስት ባታደርጉ እመክራለሁ። ይቅርታ ይደረግልኝ፣ ምህረት ይደረግልኝ፣ እንዳትቀየሙኝ። እንደ ጋይዮስ አይነት ከኢየሩሳሌም ቤተክርስቲያን ተልከው ወንጌል ለማገልገል ከቦታ ወደ ቦታ በባዶ እግራቸው አንዳንዶቹ በመርከብ እየተንከራተቱ ላሉ ሰዎች ለሚደግፈው ቅን ለሆነው ለጋይዮስ እግዚአብሔር በነገር ሁሉ ቢባርከው አስደናቂ አይሆንም? እኔ እስከማናንሽ አየ እግዚአብሔር ባረከኝ ብለን በእግዚአብሔር ስም አመጽ ለመስራት በጣም ውድ የተባሉ መኪናዎችን ለመግዛትና የቅንጦት ህይወት ለመኖር ግን ጊዜው አይመስለኝም። ጊያዝ ጊዜው አይመስለኝም። በልኩ ብናደርገው ጥሩ ነው። የምናደርገው ነገር ሁሉ በልኩ ብናደርገው ጉባኤያችንን የሚመጥን የምናገለግለው ምእመን የሚመጥን ቢሆን መጣለሁ። እግዚአብሔር ከባረከን ካትረፈረፈን እንካፈል፣ ሌሎችንም ልንባርክ ይገባናል። ጋይዮስ ይህንን ይመስላል። ዲሜጥሮስ ደግሞ ሌላው የቤተ ክርስቲያን መልካም አገልጋይ ነው። ዲሜጥሮስ ማለት የግሪክ ስያሜ ሲሆን የዴሜትርን ንብረት ወይም ደግሞ የግብርናና የመኸር አምላክ የሚል ትርጉም አለው። እግዚአብሔር ይመስገን። የሰው የመኸር አምላክ የሚል ትርጓሜ ያለው ስም ያለው ሰው ነው። ማን? ዲሜጥሮስ። ዋው! ይሄ ሰው ሕያው ወደ ሆነው ዘላለማዊ ወደ ሆነው ወደ እግዚአብሔር መኸር የገባ ስሙን የኖረ ሰው ነው። አሁን ይሄ እግዚአብሔር ንብረት ሆኗል። አሁን ይሄ ሰው የግብርና የመኸር ሰራተኛ ሆኗል። ይህ ሰው ታማኝ እንደሆነ ስለ ታማኝነቱ አንደኛ ሁሉም ይመሰክሩለታል ይላል። ሁለተኛ እውነት ራሷ ትመሰክርለታለች ይላል። ሶስተኛ ሐዋርያው ዮሐንስ ወይም ደግሞ ሐዋርያዊ አፖስቶሊክ ኦቶሪቲ ያለው ሐዋርያዊ ምስክርነት ሲሰጠው እንመለከታለን። ይህ ሰው ከእውነት ጋር የተጣጣመ ጤናማ የህይወት ምስክርነት ያለው ሰው እንደሆነ እንረዳለን። እውነት ትመሰክርለታለች፣ ብዙዎች ይመሰክሩለታል፣ ደግሞም እኛም እንመሰክራለን። ምስክርነታችን ደግሞ እውነት እንደሆነ እናውቃለን። ስለዚህ ልጄ ጋይዮስ ሆይ ምሳሌ ሁን፣ ዲሜጥሮስ ሆይ ምሳሌ ሁን። ስምህ የመከር ሰራተኛ፣ የግብርና ሰራተኛ የሚል ስያሜ አለህ። ስምህን ኑረው። ኧረ እግዚአብሔር ለዘላለም የተባረከ ይሁን። ዲሜጥሮስ ታማኝነት የሚታይበት፣ እምነት የሚጣልበት፣ በአገልግሎቱ ውጤታማ የሆነ ጠንካራ የእውነት ሰው እንደነበረ መልእክቱ ይናገራል። ስለዚህ ለቤተ ክርስቲያን በእውነት የሚኖሩ እውነት የምትመሰክርለት ደግሞም ሁሉ ጉባኤ ማለት ነው፣ ቅዱሳን ማለት ሁሉ የሚመሰክሩ፣ ሌላስ
ደግሞም ሐዋርያዊ ስልጣን ያላቸው ሰዎች የሚመሰክሩለት አይነት ሰው ልንሆን ይገባል። ዛሬ ቅዱሳን የእግዚአብሔር ሴትና ወንድ ልጆች ወይ እውነት ራሷ ትመሰክርልናለች ወይ? ጉባኤ ስለ ማንነታችን ይመሰክራን ወይ? ደግሞ ከላያችን ላይ ያሉ እግዚአብሔር በላያችን ላይ የሾማቸው የእግዚአብሔር አገልጋዮች ይመሰክሩልናል ወይ? ምናልባት እኔ ሰው መሰከረልኝ አልመሰከረልኝ ምን አገባኝ እግዚአብሔር ይመስክርልኝ እንጂ የሚባል ነገር የለም። እውነት ከመሰከረችልህ ጉባኤ ይመሰክርልሃል። ጉባኤ ከመሰከረልህ ደግሞም ዮሐንስን ራሱ ይመሰክርልሃል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ዲዮጥራጢስን ላሳያችሁ። የመልእክቱ ዋና ሐሳብ ወደ ሆነው ነገር እየተንደረደርኩ ነው። ክብር ለእግዚአብሔር ይሁን። ዲዮጥራጢስ ማለት የስሙ ትርጉም ምን ማለት ነው? በዜዎስ የተመገበ በዜዎስ የተወደደ ማለት ነው። ስሙ ዜዎስ የሚባል የልምላሜ አምላክ የሚባል ነው። በሱ የተወደደ ማለት ነው። ይህ ሰው ወደ ጌታ ከመምጣቱ በፊት እኔ ያው ክርስቲያን ያልተለወጠ መሪ ነው አድርጌ የምወስደው። ይህ ሰው ትላንትና በዜዎስ የተወደደ የሚል ዜዎስ ነው ይዲዲያ አይነት ነገር ማለት ነው። ይዲዲያ ሰለሞን ማለት ያው ታውቃላችሁ፣ ይዲዲያ የሚል ስም እንዳለው ታውቃላችሁ። ይዲዲያ የሚል ስያሜ ያለው ሰው ነው በዜዎስ የተወደደ ተብሎ ስያሜ ተሰጥቶታል። ገና በእግዚአብሔር የተወደደ ሰው አይደለም። እውነት የማትመሰክርለት፣ ጉባኤ የማይመሰክርለት፣ ሐዋርያዊ ስልጣን ያልመሰከረለት አደገኛ ሰው ነበር። ከዚህ ሰው የምንማረው ነገር የዘመናችን ቤተክርስቲያን መሪዎች ምንድን ነው? አንደኛ ዜዎስ ዲዮጥራጢስ ትዕቢተኛ ሰው እንደነበረ መጽሐፍ ቅዱሳችን ይናገራል። ፕራይድ በህይወቱ ውስጥ ያለው ያልተለወጠ ያልተገራ ህይወቱ በዚህ በ3ኛ ዮሐንስ ቁጥር 9 ላይ ወደ ቤተ ክርስቲያን ጻፍኩ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ዋና መሆን የሚፈልግ ነው። ዲዮጥራጢስ በቤተ ክርስቲያን የመጀመሪያውን ቦታና ስፍራ መያዝ የሚፈልግ ሰው ነው። እኔ ዲዮጥራጢስን በአንድ ዘመን ኑሮ ያለፈ ሰው ብቻ አድርጌ አላየውም። ለዘመናችን የቤተ ክርስቲያን አመራርም እንደ ማሳያ ሆነው ልናየው ምንችለው ነገር ነው። ይሄ መንፈሳዊ እብሪት እጅግ አደገኛ መርዝ የሆነ ቤተ ክርስቲያንን የሚገድል ከክብር የሚያጎድል ግለሰቡንም ከህይወት የሚያጠፋ ዲያብሎሳዊ ባህሪ ነው። ትዕቢት ዘማሪውን ዲያብሎስ አድርጓል። ዘማሪውን አጋንንት አድርጓል። ሉሲፈር ዘማሪ እንደነበረ ይታወቃል። በትዕቢቱ ምክንያት ነው ዲያብሎስ የሆነው። ትዕቢት ዲያብሎሳዊ ባህሪ ነው። ዘማሪውን በከበሩ ድንጋዮች መካከል ይመላለስ የነበረውን የከበሩ ነገሮች ልብሱ የነበሩትን በእግዚአብሔር ዙፋን ፊት ይመላለስ የነበረውን ኪሩብ አጋንንት ያደረገ ዲያብሎስ ያደረገ ባህሪ ነው ትዕቢት። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እናንተ ጎበዞች ወይ ለዋኖቻችሁ ምን በሉ ተገዙ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ጸጋ ለማን ነው የሚበዛው? ለትሑታን። ትህትና ውስጣዊ ነው። የማንነት የተለወጠ ማንነት ምልክት ነው። እኔ በልቤም ትሁት ነኝ ስላለ ጌታ። መሪ የሆነ ሰው እንዲገዛ እንጂ እንዲያውክ እንዲመራ እንጂ እንዲበጠብጥ አልተፈቀደም። ስለዚህ በቤተ ክርስቲያን ውስጥ አንዳንድ ጊዜ ትዕቢተኛ የሚያደርጉን የተማርናቸው ትምህርቶች ሊሆኑ ይችላሉ። ዘራችን፣ ቋንቋችን ወይም ደግሞ ያለን የደጋፊ ብዛት
በቲፎዞ ቤተክርስቲያን የሚመሩ ሰዎች ይኖሩ ይሆን አላቅም። ፍሬ የሌለን ከሆነ በጣም አደገኛ ነገር። ስለዚህ የመጀመሪያው ዲዮጥራጢሳዊ አመራር ወይም ደግሞ ባህሪ ያላቸው የቤተክርስቲያን መሪዎች በጣም ከባድ ናቸው። ሁለተኛው መንፈሳዊ ስልጣን መናቅ ነው። ሪጀክሽን። አፖስቶሊክ ኦቶሪቲ ያላቸውን የእግዚአብሔርን ሰዎች ምን ያደርጋል? ሪጀክት ያደርጋል። መንፈሳዊ ስልጣንን መቃወም። ቁጥር 9 ላይ 3ኛ ዮሐንስ ቁጥር 9 ላይ ዲዮጥራጢስ አይቀበለንም። ይህን ያለው ያ የተባረከው ሰው ሐዋርያው ዮሐንስ ነው። አሁን ይሄ የፍቅር ሰው ዘመኑን ሁሉ ስለ ፍቅር ሰብኮ ኑሮ ክርስቶስ ኢየሱስን አክብሮ ያለፈ ሰው ይህን ሰው መግፋት ጤናማነት ነው? ስለዚህ የዮሐንስን መልእክት አልተቀበለም። ይሄ ደግሞ መንፈሳዊ ስልጣንን መናቅን ያሳያል። መንፈሳዊ መሪዎችን አለመታዘዝ ኃጢአት። አዎ የቤተ ክርስቲያን መሪዎች ድካም ሊኖርባቸው ይችላል። አንድም ልንጸልይላቸው፣ ሲቀጥል ደግሞ በሚያስፈልጋቸው ነገር ሁሉ ከጎናቸው እየቆምን ልናበረታታቸውና በድካማቸው ልንማልልላቸው ይገባል። ያው ዓለማችን እንደምታውቁት ከቆመ ጋር ነው የምታጨበጭበው። ከቆመ ጋር ከበረታ ጋር ምናምን ነው። አትውደቁ፣ ከወደቃችሁ ማንም አይፈልጋችሁ። ስለዚህ አንዳንድ ጊዜ የቆምን መስሎን ሰዎችንም ያቆምን መስሎን ያለ ጥሪያቸው ሰዎችን በዛ ቦታ ላይ አስቀምጠን ለቤተ ክርስቲያን እንቅፋት፣ ለቤተ ክርስቲያን እድገት፣ ለቤተ ክርስቲያን መስፋፋት፣ ለቤተ ክርስቲያን ለውጥ እንቅፋት እንሆናለን። እኔ አንድ ነገር ምሳሌ በቤተ ክርስቲያን ብዙ ዓመት ተተኪ የሌላቸው እዛው ተተኪ የሌላቸው ተተኪ የማያፈሩ የአፍሪካ መሪዎች በዙሪያቸው ያሉ ቲፎዞዎች ተተኪ መሪ ስለሌለ በቃ ምን ይደረግ እሱ ይቀጥል ይባላል። ካልሰራ ከየት ይመጣል? ተተኪውን ካላሳደከው ከየት ታመጣዋለህ? ተተኪ ማፍራት እኮ ቀላል አይደለም። ማቅረብ፣ ማስጠጋት፣ ማሰማር፣ ማሰልጠን፣ ማንቃት፣ መመገብ፣ ምሳሌ መሆን፣ ና ወደዚህ ቅረብ፣ ና አገልግል፣ በሩ ይሄ ነው ማለት እኮ ያስፈልጋል። እኛ አንቀን ኑሯችን ነዋ። አገልግሎታችን ሳይሆን ለአንዳንዶቻችን የእግዚአብሔር መንግስት አገልግሎታችን ሳይሆን ኑሯችን ሆኗል። ኑሯችን ብቻ የሚለውን ያዙልኝ፣ ይሄን ያዙልኝ። ሶስተኛ ስም ማጥፋትና ሐሜት። ዲዮጥራጢስ ውስጥ የምናየው ክፋት ስም ማጥፋት ነው፣ ሐሜት ነው። 3ኛ ዮሐንስ ቁጥር 10 ላይ ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ክፉን ሥራ አሳስባለሁ ይላል። በሐዋርያቱ ላይ አንተ በጴጥሮስ ላይ በዮሐንስ ላይ የእግዚአብሔር ጸጋ ባለባቸው ሰዎች ላይ ክፉ ቃል እየተናገረ ይለፈልፋል። ምን አይነት የተረገመ ባህሪ ነው! ስም ማጥፋት፣ የመሪዎችን ስም ማጥፋት፣ የአገልጋዮችን ስም ማጥፋት፣ የተቀቡ እግዚአብሔር የጠራቸው መስመር ላይ ያሉትን ሰዎች መግፋት። ለምን? ውስጡ ዋና መሆን ይፈልጋል። ዲዮጥራጢስ ዮሐንስም በውሸት በተሞላ ንግግር ያጣጥል ነበረ። ይህ ደግሞ የክፉ ልብና የድፍረት ኃጢአት ውጤት ነው። በህብረት ውስጥ ስም ማጥፋት መንፈሳዊ መከራን እንደሚያመጣ ማወቅ አለባቸው። 4ኛ ዲዮጥራጢስ ህብረትንና አጋርነትን የማይፈልግ ሰው ነበር። አይፈልግም፣ ህብረትን አለመፈለግ።
ወንድሞችን አይቀበልም የሚል ቁጥር 10 ላይ ታገኛላችሁ። 3ኛ ዮሐንስ ቁጥር 10 ላይ ወንድሞችን ምን አይልም? አይቀበልም። በጣም የሚገርም ነው። ዲዮጥራጢስ ከእውነተኛ የእምነት ጓደኞቹ ጋር ህብረት ማድረግ የማይፈልግ ሴረኛ ሰው እንደነበረ ይናገራል። ይሄ ደግሞ የክርስቶስን አካል የመንፈስ አንድነት ምን ያደርጋል? ያጠፋል። በቤተ ክርስቲያን ውስጥ የምንሰራው ተያይዘን ነው። በቤተ ክርስቲያን ውስጥ የማይሰራ ምናልባት አንዳንዶቻችን ፊት ለፊት ቆመን እንደ ምሳሌ ሆነን ፊት ለፊት ሆነን ልንታይና ልናገለግል እንችላለን እንጂ በምናገለግለው አገልግሎት በስተጀርባ በምንሰራው ስራ በስተጀርባ የብዙ ሰዎች እጅ አለበት። በጸሎት ቢሆን፣ በገንዘብ ቢሆን፣ በምክር ቢሆን፣ በሐሳብ ቢሆን፣ በጸጋ ቢሆን በተለያየ መንገድ የተደገፍን ሰዎች ነን። እኛ ብቻችንን ከሰማይ ዱብ ያልን ምትሃታዊ ሰዎች አይደለንም። በሰዎች ድጋፍና ብርታት ከጌታ ቀጥሎ የብዙ ሰዎች እንባ ውጤቶች ነን። ስለዚህ አጋርነት አለመፈለግ፣ ህብረት አለመፈለግ፣ አብሮ ለመስራት አለመፈለግ ትልቅ ኃጢአት ነው። 5ኛ የእግዚአብሔርን ስራ ማደናቀፍ ነው። ምን ይላል? ሊቀበሉ የምንልካቸውን ሰዎች ሊቀበሉ የሚፈልጉትን ይላል ይከለክላል። በጣም የሚገርመው ይህ ሰው ክፋቱ ከልካይ ነው፣ ይከለክላል። ስለነ ሐዋርያው ዮሐንስ የሚናገሩም ቢሆን ስለነ ጋዮስ ስለነ ዲሜጥሮስ መልካምነት የሚያወሩ ሰዎች ካገኘ ምን ያደርጋል? ይከለክላል። ከቤተ ክርስቲያን ያባርራል። አንተ አትቀበለኝም ይላል። ከአገልግሎት ከመድረክ ይሰርዛል። የተሰበረ ይሁን። ዲዮጥራጢሳዊ አመራር በፖለቲካ ውስጥ በመንፈሳዊ ዓለም በቤተ ክርስቲያን ውስጥ አያስፈልግም። 6ኛ የማይቀበሉትን ይነጥላል። ነጣይ ነው፣ ይነጥላል። እንዲህ ነው የሚለው ቁጥር 10 ላይ 3ኛ ዮሐንስ ቁጥር 10 ላይ ከቤተ ክርስቲያንም አይቀበለንም ብቻ አይደለም ሊቀበሉን የሚፈልጉትን ምን ያደርጋል? ከቤተ ክርስቲያን ያወጣቸዋል ይላል። ይነጥላል። ምን አይነት መንፈስ ነው? ስለዚህ የማይሰሙት የማይቀበሉት ምናምን የመሰሉትን ሁሉ ከቤተ ክርስቲያን ይነጥላል። ከማህበራዊ ነገር ይነጥላል። ከመንፈሳዊ ነገርም ይነጥላል። ይሄ መጥፎ አጠቃቀምና መጥፎ አሰራር ነው። ይሄ ለእግዚአብሔር ሰዎች አስፈላጊ አይደለም። የመጨረሻው በእውነት ላይ ማመጽ ነው። ይሄ ከክፍሉ ነው የምንረዳው፣ በእውነት ላይ ማመጽ። ስለዚህ ይህንን ሰው እውነት አትመሰክርለትም፣ ጉባኤ አይመሰክርለትም። እሱ ብቻ ሳይሆን ሐዋርያዊ ስልጣን የተሰጣቸው የጌታ ሐዋርያትም አይመሰክሩለትም። ዲዮጥራጢስ የመንፈሳዊ መሪነት መበላሸትን የሚያመለክት ገጸ ባህሪ ነው። ይህ ሰው መንፈሳዊ ትዕቢት፣ እውነትን መቃወም፣ ሰዎችን በኃይል መግዛት እንዲሁም ደግሞ መነጠል፣ በህብረት አለመቆም፣ አለመያያዝ የሚታይበት ክፉ ሰው ነው። እንደዚህ ብለን ብንጸልይስ ቅዱሳን ጸሎት ያስፈልጋል። ከዲዮጥራጢሳዊ አመለካከትና የአመራር ተጽዕኖ ነፃ ለመውጣት አቤቱ ጌታ ሆይ በእርግጥ አገልጋይ ከሆንኩኝ እንደ ጋዮስ በእውነት የሚሄድ እንደ ዲሜጥሮስ እውነት ራሷ የምትመሰክርልኝ አገልጋይ አድርገኝ፣ ከዲዮጥራጢሳውያን አድነኝ፣ ስለሰማኝ አመሰግናለሁ ብለን ብንጸልይ ጥሩ ይመስለኛል። ቤተ ክርስቲያን በእውነት ለእውነት የሚኖሩ በእውነት ጌታን የሚያገለግሉ ምሳሌ የሆኑ መሪዎች ትፈልጋለች። እግዚአብሔር አምላክ የተባረከ ይሁን። እስከ ዛሬ ድረስ በጽድቅ በቅድስና እግዚአብሔርን በመፍራት በየዋህነት በገርነት ኑሯችሁ እንኳ ግድ ሳይላችሁ
የኑሯቸው አለመስተካከል እንኳ ግድ ሳይል በፍቅር በቅንነት በመቆረስ በኑሮ በህይወት በነገር ሁሉ ያገለገላችሁ አባቶች፣ ወንድሞች፣ እህቶች አሁንም በገጠር በከተማው ቀና ደፋ የምትሉ እግዚአብሔር ብድራታችሁ ይመልሳል። እግዚአብሔር ይባርካችሁ። እግዚአብሔር ዘመናችሁን ይባርክ። በጌታ በኢየሱስ ክርስቶስ ስም ተባርካችሁ ቅሩ። አሜን። ለሚቀጥለው በሌላ